መጽሐፍ ምዕራፍ 3 ከቁጥር 1 እንደዚህ ይላል። እንግዲህ የሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የእምነታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ። ሙሴ በእግዚአብሔር ቤት ሁሉ ላይ ታማኝ እንደነበር እርሱም ለሾመው ታማኝ ነበር። ቤትን የሚሰራ ከቤቱ ይልቅ የሚበልጥ ክብር እንዳለው ኢየሱስም ከሙሴ የሚበልጥ ክብር የተገባው ሆኖ ተገኝቷል። እያንዳንዱ ቤት የራሱ ሰሪ ያለው፣ ነገር ግን ሁሉን የሰራ እግዚአብሔር ነው። ሙሴ ወደፊት ስለሚነገረው ነገር እየመሰከረ በእግዚአብሔር ቤት ሁሉ ላይ እንደ አንድ ታማኝ አገልጋይ ነበር። ክርስቶስ ግን በእግዚአብሔር ቤት ላይ እንደ ታማኝ ልጅ ነው። እኛም የምንተማመንበትንና የምንመካበትን ተስፋ አጥብቀን ብንይዝ ቤቱ ነን ይላል። እንጸልያለን። አምላካችን ሆይ በክርስቶስ ኢየሱስ በተሰራው ስራ አማካኝነት ልጆች አድርገህን በመንፈሳ አማካኝነት ደግሞ በእኛ መካከልና በእኛ ውስጥ ሆነ ሕይወታችንን ልትለውጥ ከእኛ ጋር ስላለህ እጅግ አድርገን እናመሰግንሃለን። እኛ ያንተ ልጆች እንደመሆናችን መጠን ለአንተ የሚገባ ኑሮ መኖር እንድንችል ደግሞ በቃል አማካኝነት እየቀደስከን ደግሞ ራስ ወደሆነ ወደ ክርስቶስ ማደግ እንድንችል እየረዳህን ስላለ እናመሰግንሃለን። ደግሞ በዚህ በዕብራውያን መልእክት ውስጥ እንድንረዳ የፈለግከውን ሐሳብህን መልእክትን መረዳት እንድንችል እንድትረዳን እኔም ደግሞ ቃልህን ስናገር በጥንቃቄ በማስተዋል መናገር እንድችል ደግሞ የሚሰሙትን በማስተዋል መስማት ይችሉ ዘንድ ጸጋህ እንድታበዛላቸው እለምንሃለሁ። ሁሉን በክርስቶስ ኢየሱስ በኩል ለመንህ፣ አሜን። እየቸኮልን ነው፣ ቀስ እያልን ነው፣ ማወቅ አልቻልኩም። ብቻ ግን ምዕራፍ 2ን ጨርሰናል። ስለዚህ ምዕራፍ 3 ደግሞ ትንሽ 3 ሳምንት አካባቢ ይፈጃል ብዬ አስባለሁ። ዛሬ ከቁጥር 1 እስከ 6 ባለው ላይ መሰረት አድርገን ኢየሱስ ክርስቶስ ከሙሴ እንደሚበልጥ እና ደግሞ እንዴት እንደሚበልጥ እና በምን እንደሚበልጥ ለማየት እንሞክራለን። በተደጋጋሚ የዕብራውያን ጸሐፊ ኢየሱስ ክርስቶስ በሁሉም ነገር ላይ የበላይ እንደሆነ ለማመልከት በአይሁዳውያን የእምነት አባቶችና በኢየሱስ ክርስቶስ መካከል ንጽጽር ያደርግና ኢየሱስ ክርስቶስ ማንነቱም ደግሞም አገልግሎትም ከብሉይ ኪዳን አባቶች ይበልጣል የሚለውን ለማሳየት ይሞክራል። ኢየሱስ ክርስቶስን ከብሉይ ኪዳን የእምነት አባቶች ጋር አነጻጽሮ ሲያስበልጥ በዋናነት የብሉይ ኪዳን አባቶችን ማዋረድ አይደለም የዕብራውያን ጸሐፊ ዓላማው። ከዛ ይልቅ የብሉይ ኪዳን ሰዎችን ክብር ያመጣና ከኢየሱስ ክርስቶስ ጋር ሲያነጻጽር የኢየሱስ ክርስቶስ ክብር በማንነቱም በስራውም ከሌሎች አካላት እንደሚበልጥ ለማሳየት ይሞክራል። በተለይም ደግሞ ሁለተኛ ቆሮንቶስን ካየን ከክብር ወደ ክብር እንለወጣለን የሚለው ላይ የቀድሞውን ይሻር የነበረው ግን የክብር አገልግሎት ነው ይላል። ይሄኛው ደግሞ ዘላቂ የሆነው የሚበልጥ የክብር አገልግሎት ነው ብሎ በአሮጌው ኪዳንና በአዲሱ ኪዳን መካከል ንጽጽር ያደርጋል። በዛውም ደግሞ ኦልድ ቴስተመንት ላይ ያለውን በመናቅ በማንኳሰስ ሳይሆን የዛን ክብር እንደጠበቀ ነገር ግን የክርስቶስ ኢየሱስ ክብር ከሁሉ የላቀ እንደሆነ ለማሳየት ይሞክራል። ለዛ ነው መጨረሻ ላይ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 ላይ ከክብር ወደ ክብር እንለወጣለን ይላል። ከክብር ወደ ክብር ሲል ያው ብዙ ጊዜ ነቢያቶች በተሳሳተ መንገድ እሱን ይተረጉሙታል። ከክብር የሚለው አስቀድሞ የክብር አገልግሎት ይሻር የነበረው አገልግሎት ብሎ የጠራው የብሉይ ኪዳንን ነው። ከዛ ክብር ደግሞ ወደ ክብር እንለወጣለን ሲል ወደ አዲስ ኪዳኑ እንመጣለን ወደ ከበረው አገልግሎት። ምክንያቱም ያ የክብር አገልግሎት የሚሻር አገልግሎት ነው፣ ደግሞ ክብሩ እየደበዘዘ የሚመጣ አገልግሎት ነው ብሎ የሙሴን አገልግሎት ፊቱን በመጋረጃ ሸፍኖ ቀስ በቀስ ሙሴ ወደ ሕዝቡ ገብቶ ቀድሞ ከነበረው ክብር ወደ ሕዝቡ ሁኔታ መግባት እንደቻለ እየጠፋ እንደመጣው ክብር የኦልድ ቴስተመንቱን ያነሳና ከሱኛው ክብር ደግሞ ወደሚበልጠው ወደሚሻለው ክብር እንለወጣለን ይላል። ስለዚህ መጽሐፍ ቅዱስ የብሉይ ኪዳን ሰዎችንና ኢየሱስ ክርስቶስን ሲያነጻጽር እነሱን ለማዋረድ ሳይሆን የእነሱን ክብር አንስቶ ግን ደግሞ ከእነሱ ክብር የኢየሱስ ክርስቶስ ክብር ይበልጣል የሚለውን ለማሳየት ይሞክራል። ግን ደግሞ መጠየቅ ያለብን ጥያቄ ለምንድን ነው ኢየሱስ ክርስቶስን ከብሉይ ኪዳን ነቢያት ጋር ወይም ደግሞ የእምነት አባቶች ጋር ማነጻጸር ያስፈልገው የሚለውን ማየት አለብን። ለኛ በቀላል ስናምክንዮ አምላክ ከሰዎች ይበልጣል ብለን በቀላሉ ድምዳሜ ላይ እንደርሳለን። እሱ ብቻ ሳይሆን
ለረጅም ዘመናት የቆየ ክሪስቶሎጂ ላይ የምናውቀው እውቀት አለ እና ደግሞ በሲምፕል ሎጂክ ያው እንደምናውቀው አምላክ ከሰው ይበልጣል። ግን ለምንድን ነው ታዲያ አምላክ ኢየሱስ እንደሆነ እያወቀ ከነዚህ ሰዎች ጋር ማነጻጸር ያስፈልገው የሚለው መጠየቅ አስፈላጊ ነው። በሁለት ምክንያት እያነጻጸረ እንደሆነ አስባለሁ። አንደኛው ምክንያት ኢየሱስ በዘመኑ ለነሱ የሚሳለው አንድ ተራ አይሁዳዊ ነው። ማለትም ከዛ ትንሽም ከፍ ካለ ደግሞ እግዚአብሔር ሲጠቀምበት የነበረ አንድ ሰው ነው ብለው ነው የሚያስቡት። ሁለተኛ ደግሞ ኢየሱስ ሰው መሆኑ ብቻ ሳይሆን እነዛ የእምነት አባቶቻቸው ደግሞ ትልቅ ስፍራና ክብር ሲሰጣቸው የነበሩ አካላት ናቸው። ስለዚህ በዘመኑ ለነበሩ አይሁዳውያን እግዚአብሔር ነው መለኮት ነው የሚል እውቀት ስለሌላቸው ኢየሱስ ክርስቶስ አንድ አይሁዳዊ ጎረምሳ እንደሆነ ስለሚያስቡ ደግሞም እግዚአብሔር ተጠቅሞበታል ብለውም ካሰቡ እግዚአብሔር የተጠቀመው ከሙሴ በላይ በኢየሱስ ነው ወይስ በሙሴ ነው የሚል ኮንፊዚንግ ውስጥ የገቡ ይመስላል። ነገር ግን የዕብራውያን ጸሐፊ ይህንን ነገር ለማጥራት ሙከራ ያደርጋል እና በዘመኑ የነበሩ አይሁዳውያን ኢየሱስን እና የእምነት አባቶችን እንዴት እንደሚመለከቱ በተወሰነ መጠን ለማቅረብ እሞክራለሁ። ዮሐንስ ወንጌል ምዕራፍ 4 ቁጥር 12 ላይ ለመሆኑ አንተ ይህንን ጉድጓድ ከሰጠህን ከአባታችን ከያዕቆብ ትበልጣለህን? እንግዲህ ያዕቆብንና ኢየሱስን አነጻጽራ እንዴ አንተማ ይህንን ጉድጓድ ከቆፈረልን ከያዕቆብ አትበልጥም እያለች ነው። ስለዚህ ኢየሱስንና ያዕቆብን አወዳድረው ያዕቆብ ይበልጣል የሚል ምልከታ አላቸው። እርሱና ራሱ ልጆቹም እንስሳቱም ከዚህ ጉድጓድ ጠጥተዋል ብላ ትናገራለች። ስለዚህ አንተ እኮ ከያዕቆብ አትበልጥም ስትለው እንመለከታለን። ስለዚህ አይሁዳውያን ፐርስፔክቲቫቸው ከኢየሱስ ክርስቶስ ጋር የብሉይ ኪዳን አባቶችን ጎን ለጎን ሲያቀርቡ የሚበልጡባቸው የብሉይ ኪዳን ሰዎች ናቸው። እሱ ብቻ ሳይሆን ዮሐንስ ወንጌል ምዕራፍ 8 ቁጥር 53 ላይ አንተ ከአባታችን ከአብርሃም ትበልጣለህን? ዩሲ ለአብርሃም የሰጡትን ቦታ ግን ደግሞ ኢየሱስ ከዛ ከአብርሃም እንደማይበልጥ አስዩም ያደርጋሉ ማለት ነው። ከዛ ቁጥር 56 ላይ አባታችሁ አብርሃም ቀኔን ለማየት ተስፋ በማድረግ ተደሰተ፣ አየም ሐሴትም አደረገ። አይሁድም ገና 50 ዓመት ያልሞላ አንተ አብርሃምን አይተሃል አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ከመወለዱ በፊት እኔ ነኝ፣ ኤጎ ኤሚ እኔ ነኝ። ያው እግዚአብሔር እኔ ነኝ ያለውን እንትን እያለ ነው። ኤጎ ኤሚ የሚለውም ያንን ቀጥታ ኢኮ የሚያደርግ ነው። በዚህ ጊዜ ሊወግሩት ድንጋይ ያነሱ፣ ኢየሱስ ግን ተሰወረባቸው፣ ከቤተ መቅደስም ወጥቶ ሄደ። ኢየሱስ ክርስቶስን ከነዚህ አካላት ጋር አነጻጽረው እንደ ተራ አድርገው ያስቡ ነበር እና ደግሞ በዘመኑ ይሄ ቻሌንጅ ስለነበረ ነው ኢየሱስ ክርስቶስን ከነዚህ አካላት ጋር አነጻጽሮ አርጊመንት ማቅረብ ያስፈልገው። በተለይም ደግሞ አሁን እዚህ ክፍል ላይ ትኩረት አድርጎ ሙሴን ከኢየሱስ ክርስቶስ ጋር ያነጻጽራል። ሙሴ እንደሚታወቀው ትልቅ ስፍራ ሲሰጠው የነበረው አካል እንደሆነ እናውቃለን በእስራኤል ዘንድ። በጣም የሚገርማችሁ ሙሴ በእስራኤል ማህበረሰብ ትልቅ ስፍራ የተሰጠው ሰው እንደነበር እንድንረዳ አቅጣጫ ከሚሰጠን ነገር መካከል ሙሴ ከሞተ በኋላ እግዚአብሔር ኢንቴንሽናሊ የተቀበረበትን ስፍራ ማንም እንዳያውቅ አድርጎ ሰውሯል። እሱ ብቻ አይደለም፣ የይሁዳ መልእክት ላይም ጴጥሮስ ላይም እንደሚነግረን ከሆነ የመላእክት ሰይጣን ከመላእክት አለቃ ጋር ሲከራከሩ የነበሩበት ጉዳይ የሙሴን ስጋ ፈልጎ ነው እና ለምንድን ነው እግዚአብሔር የሙሴ ስጋ እንዲደበቅ የፈለገው? ወይም ደግሞ ሰይጣን የሙሴን ስጋ የፈለገው ለምንድን ነው የሚለውን ጥያቄ ማንሳት አለብን። ያው ግልጽ የሆነ መልስ ስለሌለም ስፔኩሌሽን ለማቅረብ እዚህ ጋር እገደዳለሁ። ምናልባትም ለሙሴ ካላቸው ትልቅ ስፍራ የተነሳ ሬሳው ያለበት ቦታ ሄደው ምናልባትም አምልኮ ሊያቀርቡ ይችላሉ፣ ወይም ደግሞ እሱን እንደ አምላክ አድርጎ ሊመለከቱ ይችሉ ይሆናል። ከዚህ የተነሳ እግዚአብሔር ሬሳውንም ሰወረባቸው። ሰይጣንም ደግሞ ያንን ሬሳ ፈልጎ ከመላእክት አለቃ ከሚካኤል ጋር ሲከራከር እንደነበረ እናያለን። በዚህ ልክ ሙሴ አክሰፕታንስ የነበረው ሰው ነው፣ የእምነታቸው ፒላር የነበረ ሰው ነው። ስለዚህ የእምነታቸውን ፒላር ተራ ከሚመስል አንድ አይሁዳዊ ጋር ያነጻጽርና ምልከታቸውን በመቀየር ወደ ሙሴ እንዳይመለሱ ወደ ኢየሱስ ክርስቶስ ብቻ ትኩረት እንዲያደርጉ ሙከራ ያደርጋል የዕብራውያን ጸሐፊ። ስለዚህ ከቁጥር 1 እስከ 6 ባለው ከሙሴ ኢየሱስ ክርስቶስ የሚበልጥባቸውን አቅጣጫዎች አንድ በአንድ ለመመልከት እንሞክራለን። ቁጥር 1 እንግዲህ የሰማይ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የእምነታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ ይላል። እዚህ ጋር ሲጀምር እንግዲህ ወይም ስለዚህ ብሎ ነው የሚጀምረው። ይህ አያያዥ ቃል ከዚህ በፊት የነበረውን ሐሳብ
ቀጥሎ ከሚያስተላልፈው ሐሳብ ጋር የሚያዛምድ ወይም ደግሞ ወደ ድምዳሜ የሚያመጣ ሐሳብ ወይም ደግሞ አያያዥ ቃል እንደሆነ መመልከት እንችላለን። ስለዚህ ምዕራፍ 2 ላይ ይዞ የመጣውን ሐሳብ ከምዕራፍ 3 ጋር ያዛመደ ነው ወይም ደግሞ ወደ መደምደም እየመጣ ነው ማለት ነው። ግን ምዕራፍ 2 ላይ ያለውን የመጨረሻውን ሐሳብና ምዕራፍ 3 ላይ ያለውን ሐሳብ በምን መንገድ ነው ያገናኘ ያለውን የሚለውን መመልከት መቻል አለብን። ምዕራፍ 2 ሲጨርስ ታማኝና መሐሪ ሊቀ ካህን ኢየሱስ ክርስቶስ አለን የሚለውን ሐሳብ ነበር ተናግሮ የጨረሰው። ስለዚህ ይሄ ታማኝና መሐሪ ሊቀ ካህን ኢየሱስ ስላለን ይሄንን ኢየሱስ ክርስቶስን አስቡት ይላል። ይሄንን ኢየሱስ ክርስቶስን ተመልከቱት ይላል። ፎከሳችሁ ታማኝና መሐሪ ሊቀ ካህን የሆነውን ኢየሱስ ክርስቶስ ጋር ይሁን እያለ ነው። በሌላ አባባል የክፍሉን ኮንቴክስት ካየን የእናንተ ትኩረት ፎከሳችሁ መሆን ያለበት ሙሴ ጋር አይደለም፣ ኢየሱስ ክርስቶስ ጋር ነው መሆን ያለበት። ለምን? ታማኝና መሐሪ ሊቀ ካህን ስለሆነ ነው ይለናል። ለዛ ነው እዚህ ጋር የሊቀ ክህነቱን ሐሳብ ደግሞ የሚያመጣል። ስለዚህ ታማኝና መሐሪ ሊቀ ካህን ኢየሱስ ክርስቶስ ስለሆነ እሱ ልታስቡ ይገባል ይላል። በዚህ መንገድ ያያይዝና ስለዚህ የሰማይ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ ይላል። የሰማይ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ ሲል ይሄ ወንድሞች ሆይ ቅዱሳን ወንድሞች ሆይ የሚለው ቃል ሪፒቲሽን አለው። ምዕራፍ 2 ቁጥር 11 ላይ ካየን ከዚህ በፊት ሰዎችን የሚቀድሰውና የሚቀደሱ ሰዎች ከአንድ ቤተሰብ ናቸው፣ ስለዚህ ኢየሱስ ወንድሞቼ ብሎ ሊጠራቸው አያፍርም ይላል። ስለዚህ ምን እያለ ነው? በዚህ ግራውንድ ኢየሱስ ክርስቶስ ሰው በመሆኑ ኢየሱስ ክርስቶስ በመዋረዱ መከራን ተቀብሎ በመሞቱ ምክንያት ቅዱሳን ወንድሞች ተብላችሁ መጠራት ጀምራችኋል እያለ ነው። በኢየሱስ ሞት አማካኝነት የእግዚአብሔር ወገን ሆናችኋል፣ የእግዚአብሔር ቤተሰብ አባል ሆናችኋል። በዚህ ግራውንድ ላይ እናንተ የእግዚአብሔር ልጆች ናችሁ፣ እርስ በርስ ደግሞ ቅዱሳን ወንድሞች ናችሁ። ስለዚህ ቅዱሳን ወንድሞች ወይ በተለዋጭ ቃል ደግሞ የሰማይ ጥሪ ተካፋዮች የሆናችሁ ብሎ ይላል። ይሄ ጥሪ የሚለው ከግብዣ ጋር ተያይዞ የቀረበ ነው። ከሰርግ ቤት፣ ከፌሽታ፣ ከደስታ ጋር ተያይዞ የቀረበ አገላለጽ ነው። ይሄን ጥሪ ደግሞ ተቀብላችኋል እያለ ነው። ወይም ደግሞ እግዚአብሔር እናንተን እንደ ልጆቹ አድርጎ ተቀብሏችኋል፣ የዚህ ጥሪ ተካፋዮች የሆናችሁ ይላል። ጥሪውን ጥሪ ብቻ ብሎ አይደለም የሚገልጸው፣ የሰማይ ጥሪ ብሎ ነው የሚገልጸው። ከሌሎች ጥሪዎች በተለየ መልኩ ይህንን ጥሪ እየለየ ያለ ይመስላል። ሰማያዊ ጥሪ ማለቱ ምንን እየገለጸልን ነው ብለን ከተመለከትን በተለይም በዕብራውያን አውድ ከሁሉ በላይ የሆነ ከሁሉ የሚልቅ ኦቶሪቴቲቭ የሆነ ጥሪ እያለ ነው። ስለዚህ ይሄኛው ጥሪ ልክ እንደ ሰርግ ቤት ጥሪ ብቻ አድርገን ማሰብም የለብንም። ኦቶሪቴቲቭ የሆነ ጥሪ ነው። ልክ እንደ ፍርድ ቤትም ጥሪ አድርገን ማሰብ መቻል አለብን። ማለትም ይሄ ጥሪ ሲመጣ ይሄንን ጥሪ ሪጀክት ማድረግ አትችሉም። የፍርድ ቤት ጥሪ ሰዎችን አንቀልቅሎ ወደ ቦታው ያመጣል። የሰርግ ቤት ጥሪ ቢሰጣችሁ ከፈለጋችሁ ትመጣላችሁ፣ ከፈለጋችሁ ደግሞ ትቀራላችሁ። ይሄ ጥሪ ግን ተካፋዮች መሆን እንድትችሉ የሚያደርግ ጥሪ ነው። ኦቶሪቴቲቭ የሆነ ጥሪ ነው። ኦቶሪቴቲቭ መሆኑ ብቻ ሳይሆን ከሁሉ የላቀና ከፍ ያለ ጥሪ ወደ ሰርጉ መጠራታችንን የሚያመለክት ነው። በተለይም ዕብራውያን መጽሐፍ ምዕራፍ 12 ቁጥር 25 ላይ የሚናገረውን እርሱን እምቢ እንዳትሉ ተጠንቀቁ፣ እነዚያ ከምድር ሆኖ ሲያስጠነቅቃቸው የነበረውን እምቢ ባሉ ጊዜ ካላመለጡ። ከላይ ኮንቴክስቱን ካየን ከሙሴ ጋር ያያይዙ ነው። ሙሴ ከምድር ብሎ ይጠራዋል። ይሄ ከምድር የሆነው ሙሴ ሲናገር ማስጠንቀቂያውን ካላመለጣችሁ እኛ ከሰማይ የመጣውን ሲያስጠነቅቀን ከእርሱ ብንርቅ እንዴት ልናመልጥ እንችላለን ይላል። ከሁሉ በላይ የሆነ ኦቶሪቴቲቭ የሆነ መልእክት አሁን ተነግሮናል። ከዚህ ብናመልጥ ይህንን ባንሰማ እንዴት ልናመልጥ እንችላለን ይላል። ስለዚህ ከሰማይ የሆነው ሲል እዚህ ጋር ኦቶሪቴቲቭ ከሁሉ በላይ ማንም ከእርሱ ሊያመልጥ ከማይችለው ከእግዚአብሔር መሆኑን የሚያመለክት ነው። ስለዚህ ቅዱሳን ወንድሞች የተካፈሉት ጥሪ ምድር ላይ ካለ ከየትኛውም ግብዣ የተለየና የላቀ ግብዣ ነው። ደግሞ ይሄኛው ጥሪ ኢፌክቹዋል ኮሊንግ እንጂ ጀነራል ኮሊንግ አይደለም። ማለትም ወንጌል ለሁሉም ሰው ሊሰበክ ይችላል። ግን ደግሞ ያንን ወንጌል ሪጀክት የሚያደርጉ ሰዎች ሊኖሩ ይችላል። ይሄ ጀነራል ኮሊንግ ነው። ልክ ማቴዎስ ላይ የተጻፈው የተጠሩት ብዙዎች የሚድኑት ግን ጥቂቱ እንዳለ፣ ጥሪው ለብዙዎች ነው የቀረበው፣ ግን ደግሞ የዳኑት ደግሞ ጥቂቶች ናቸው። ስለዚህ ይሄ ጥሪ ለማንኛውም ሰው የሚደረግ ጥሪ ሳይሆን መንፈስ ቅዱስ በሰዎች ልብ ውስጥ የሚያደርገውን ጥሪ የሚያመለክት ነው። ኢፌክቹዋል ኮሊንግን የሚያሳይ ነው። እሱ ብቻ ሳይሆን የሰማይ ጥሪ ተካፋዮች የምትለዋ ቃሏ በራሱ ኢፌክቹዋል ኮሊንግ መሆኑን የሚያመለክት እንደሆነ አስባለሁ። እቺኛዋ ኮሊንግ ተብላ የተጠራችው
ሜቶኮስ የምትል የግሪክ ቃል ስትሆን ምዕራፍ 1 ቁጥር 9 ላይ ከባልንጀሮችህ ተብሎ የተጠቀሰው ቃል ማለት ነው። ስለዚህ እግዚአብሔር አምላክ ከባልንጀሮች ይልቅ የደስታን ዘይት ቀባ የምትለው ማለት ነው። ባልንጀሮችህ የምትለው ቃል ሜቶኮስ የምትለው እዚህ ጋር ተደግማለች። ስለዚህ ባልንጀራ የሚለው አገላለጽ ህብረት ያለው ግንኙነት ያለው የሚለውን የሚያመለክት ነው። እሱ ብቻ ሳይሆን ሉቃስ 5:7 ላይ በሌላ ጀልባ የነበሩ ባልንጀሮቻቸው መጥተው እንዲያግዟቸው ምልክት ሰጧቸው ይላል። ስለዚህ ይሄ ሜቶኮስ የሚለው ቃል ጥሪውን ከመስማት ባለፈ ከጥሪው ጋር ግንኙነት፣ ህብረት፣ ንክኪ ያላቸው መሆኑን የሚያመለክት ነው። ስለዚህ የሰማይ ጥሪ ተካፋዮች ሆናችሁ ሲል ከሁሉ በላይ የሆነ ጥሪ አግኝቷቸዋል። ይሄም ጥሪ ደግሞ ከሱ ጋር ህብረት ማድረግ እንድትችሉ አድርጓቸዋል ብሎ ይገልጽልናል። ስለዚህ የሰማይ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ እሺ የእምነታችንን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ ይላል። እዚህ ጋር እምነታችን የሚለው በ1954ቱ ሃይማኖታችን ተብሎ ነው የተገለጸው እና ይሄ ሃይማኖታችን እምነታችን የሚለውን ክሊር ማድረግ ያለብኝ ይመስለኛል። አንዳንድ ሰዎች ሃይማኖትና እምነት የተለያየ ነገር እንደሆነ በማሰብ የሚያድነው ሃይማኖት ሳይሆን እምነት ነው ይላሉ። አክቹዋሊ እነሱ ለማለት የፈለጉትን ሰማሁን እንረዳለን። ሃይማኖት ብለው ሲሉ የሆነ አላረ ኦርቶዶክስ፣ ካቶሊክ ምናምን ብለው ግን ደግሞ መጽሐፍ ቅዱሳችን በተለይም የአማርኛው መጽሐፍ ካየን የሃይማኖትና እምነትን በተለዋዋጭነት ነው የሚጠቀመው። ስለዚህ ሃይማኖት ሲል መጽሐፍ ቅዱስ እንዲህ በኔጌቲቭ ሳይድ እንድንመለከት አይደለም። እሱ ብቻ ሳይሆን የይሁዳ መልእክት ላይ ለቅዱሳን ለአንዴና ለመጨረሻ ጊዜ ስለተሰጠው ሃይማኖት እንድትጋደሉ ነው የሚለው። አዲሱ መደበኛ ትርጉም እምነት ብሎ ነው የሚገልጸው። ስለዚህ ሃይማኖት ነሰሰርሊ ኔጌቲቭ የሆነ ነገር እንደሆነ አድርገን ማሰብ መቻል የለብንም። ግን በእርግጥ እነሱ የሚሉበትን ኮንቴክስት ብንረዳም ግን ደግሞ እነሱ የሚሉትን ኮንቴክስት የሚገልጽ ሌላ ቃላት መጠቀም አለባቸው እንጂ መጽሐፍ ቅዱስ ሃይማኖት ሲል ሪሊጅን ምናምን ማለቱ አይደለም። ግን በዚህ ክፍል ሃይማኖት የሚለው ቃል ወይም ደግሞ እምነት ተብሎ የተገለጸው ቃል የግሪኩ ቃል ሆሞሎጊዮን የሚል የግሪክ ቃል ሲሆን ትርጉሙም የጋራ ኮንፌሽን፣ የሃይማኖት ኑዛዜ፣ የሃይማኖትን ድንጋጌ የሚያሳይ ነው። ማለትም እኛ አለን አይደለ የሐዋርያት እምነት መግለጫ አለ አይደል? እኔ ሁሉን በሚችል ሰማይና ምድርን በፈጠረ በእግዚአብሔር አምናለሁ የሚል የጋራ የሆነ የእምነት መግለጫችን ነው። ያቺ አምናለሁ የምትለው ሁሉን በሚችል አምናለሁ የምትለው የግሪኳ ቃል ከዚህ ጋር ተመሳሳይነት ሆሞሎጊዮን የሚለው ተመሳሳይ ነው ከዛ ጋር። ስለዚህ የእኛ ኮንፌሽን በጋራ የተስማማንበት ኮንፌሽናችን የሆነውን ኢየሱስ ክርስቶስን ተመልከቱ ይላል። ያ የጋራ ኮንፌሽናቸው ምንድን ነው? የሃይማኖታችን እሱ ምንድን ነው? ሐዋርያና ሊቀ ካህን ነው የሚል ነው የሚያቀርብልን ማለት ነው። ስለዚህ የእኛ ኮንፌሽን ኢየሱስ ክርስቶስ ምንድን ነው? ሐዋርያ ነው፣ ደግሞም ሊቀ ካህን ነው ይለናል። ሊቀ ካህን የሚለውን ቃል አስቀድሞ ምዕራፍ 2 ላይ ታማኝና መሐሪ ሊቀ ካህን ብሎ ምዕራፍ 2 ላይ ገልጾ ነበር። እዚህ ጋር ደግሞ እንደገና ሐዋርያ የሚል ቃል ይጠቀማል። ስለዚህ ኢየሱስ ክርስቶስን ሐዋርያ ነው የኛ እምነት የኛ ኮንፌሽን እያለ ነው። ሐዋርያ ነው ሲል በመጽሐፍ ቅዱስ ኢየሱስ ክርስቶስ ለመጀመሪያ ጊዜ ሐዋርያ ተብሎ የተጠቀሰው እዚህ ክፍል ላይ ነው። ከዚህ ውጭ የለም። ደግሞ ሐዋርያም ሲል እያለበት ያለው ሴንስ ልክ አሁን እኛ የበጎ ሐዋርያት ምናምን እኛ ሳይሆን ሌሎቹ የበጎ ሐዋርያት ምናምን ብሎ እንደሚከፋፍሉት አይነት አገላለጽ አይደለም። ኢየሱስ ክርስቶስ በእግዚአብሔር አብ የተላከ ብቸኛው የአዲስ ኪዳን ሐዋርያ መሆኑን ነው የሚያሳየው። እግዚአብሔር አብ የላከው ሐዋርያ ኢየሱስ ክርስቶስ ነው። ከእግዚአብሔር ተልኮ ሚሽን ይዞ መጥቷል ወደዚህ ምድር። ሌሎች ደግሞ በኢየሱስ ክርስቶስ የቤዞት ሥራ ምክንያት ደግሞ ለሌሎች ሰዎች ተልኳል። ከማን? ከራሱ ከኢየሱስ ክርስቶስ። እግዚአብሔር አብ ብቻ ነው ኢየሱስ ክርስቶስ ብቻ ነው ከእግዚአብሔር አብ ተልኮ ወደ ምድር የመጣው። ይህንን በተለይ ዮሐንስ ወንጌል ምዕራፍ 20 ቁጥር 21 ላይ እንደዚህ ያስቀምጠዋል። ኢየሱስም እንደገና ሰላም ለእናንተ ይሁን ካለ በኋላ አብ እኔን እንደላከኝ ይልና እኔም እናንተን እልካችኋለሁ ይላል። ልዩነት ያስቀምጣል። በራሱ በእግዚአብሔር አብ ከሰማይ ተልኮ የመጣው የኢየሱስ ክርስቶስ ተልኮ እና ኢየሱስ ክርስቶስ በደሙ በኩል ዋጅቷቸው ተልኮ የሰጣቸው አካላት ይለያያሉ። ስለዚህ ኢየሱስ ክርስቶስ የኛ እምነት ሐዋርያ ነው፣ ብቸኛው ሐዋርያ ነው። የአዲስ ኪዳናችን ብቸኛው ሐዋርያ ነው ማለት ነው። መካከለኛ የሆነ ሐዋርያ ማለት ነው። እና ደግሞ የኢየሱስ ክርስቶስን ተልኮ ብሉይ ኪዳን ላይ እግዚአብሔር ከላካቸውም ሰዎች አዲስ ኪዳን ላይም ደግሞ ኢየሱስ ክርስቶስ ከላካቸው ሰዎች ተልኮን ለየት የሚያደርገው የተላኩ ሰዎች በሙሉ እንደ ኢየሱስ ያልተላኩት ኢየሱስ ስለ ሰው ልጆች ሁሉ ኃጢአት ሊሞት
መስዋዕት ሊሆን ነው የመጣው። ስለዚህ ኢየሱስ ክርስቶስ ብሉይ ኪዳን ላይ ካሉ ከተላኩ ሰዎችም አዲስ ኪዳን ላይም ደግሞ ከተላኩ ሰዎችም የተለየ ተልእኮ ነው ያለው። ምክንያቱም እሱ የመጣው ሊሞት ስለ ሰው ልጆች ኃጢአት ሊቀጣ ስለመጣ ነው። ስለዚህ ኢየሱስ ክርስቶስ ብቸኛው የኛ መካከለኛ የሆነ ሐዋርያ ነው። ሊቀ ካህናት የሚለው ደግሞ ያው እንደሚታወቀው ስለ ሊቀ ክህነት በተለይ ምዕራፍ 5 6 7 8 እስከ 10 ባለው ሰፋ አድርገን ለማየት እንሞክራለን። ግን ደግሞ ያዕቆብ 12 ልጆች እንዳሉት ይታወቃል እና ከነዚህ 12ቱ ልጆች መካከል አንዱ ሌዊ እንደሆነ ይታወቃል እና ከእነዚህ ከ12ቱም የእስራኤል ነገድ ከግብፅ ባርነት ነፃ ወጥተው ወደ ከነዓን ሲገቡ ከሜዲትራንያ ባህር ዳርቻ እስከ ኤፍራጥስ ወንዝ ድረስ ካሌብና ሙሴ ለእስራኤል ሕዝብ በገመድ እየለኩ መሬትና ርስት ሲሰጧቸው ነበር። ከነዚህ ከ12ቱ ነገዶች በተለየ ሁኔታ የዚህ ሌዊ ነገድ ርስትን አልተቀበለም። መጽሐፍ እንደሚነግረን ሌዊ ርስቱ እግዚአብሔር ነውና ብሎ ይለናል። ስለዚህ እነዚህ የሌዊ ነገዶች ከሌሎች ከ11ዱ ነገዶች በተለየ ሁኔታ የክህነትን አገልግሎት ተሰጥቶታል። ስለዚህ ርስት ሳይቀበል እንደ ሌሎች አይዘራም፣ ደግሞም አያረባም። ስለዚህ እነዚህ 11ዱ ነገዶች ይዘራሉ፣ ከዛ ደግሞ ያረባሉ። ካረቡትና ከዘሩት ውስጥ አስራትና በኩራት አድርገው ለእነዚህ ለሌዊ ነገዶች ያቀርባሉ ማለት ነው። ስለዚህ የሌዊ ነገድ ከሌሎች በተለየ ሁኔታ የክህነት አገልግሎት የተሰጠ ነው። ግን ደግሞ ከሌዊ ልጆች መካከል ደግሞ አሮን የሚባል ደግሞ አለ። ይሄ አሮን ደግሞ ከካህናት በተለየ ሁኔታ የአሮን ነገድ የሊቀ ክህነትን አገልግሎት የሚያገለግሉ ናቸው፣ የአሮን ነገዶች ማለት ነው። ስለዚህ እነዚህ የአሮን ነገዶች በዓመት አንድ ጊዜ ከሌላዎች የክህነት ስራዎች በተለየ ሁኔታ ስለ ኃጢአት ብቻ ስፔሲፊካሊ ስለ ኃጢአት ብቻ ነው መስዋዕት የሚያቀርቡት እና መስዋዕት ሲያቀርቡ በዋናነት ሁለት ስርዓት ያደርጋሉ። አንደኛው በስርየት መክደኛው ላይ ደም ያፈሱና ደሙን ይረጫሉ። ከዛ ደግሞ ያ የስርየት አገልግሎቱ እስኪያልቅ ድረስ ደግሞ ለእግዚአብሔር ያጠናሉ፣ ጭስን ያጨሳሉ። ስለዚህ ኢየሱስ ክርስቶስን የሃይማኖታችን ሐዋርያ ደግሞም ሊቀ ካህን ነው ሲል ምን እያለን ነው? እኛን ወክሎ በእግዚአብሔር ፊት መስዋዕት ሊሆን የቀረበ እሱ ብቻ ሳይሆን የእኛን ኃጢአት እሱ ተቀብሎ በእግዚአብሔር ዘንድ ተቀባይነት ያለው መስዋዕትን ሊያቀርብ እንደሆነ እየተናገረ ነው። በተለይም ኤፌሶን መጽሐፍ ምዕራፍ 5ን ከዚህ በፊት ስንማር አይተናል። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትመስሉ ሁኑ ይልና ክርስቶስ እንደወደደን ራሱንም ስለ እኛ መልካም መዓዛ ያለው መባና መስዋዕት አድርጎ ለእግዚአብሔር እንዳቀረበ እናንተም በፍቅር ተመላለሱ ይላል። ስለዚህ ኢየሱስ ክርስቶስ መስዋዕትም ነው ደግሞም ካህንም ነው፣ ወይም ደግሞ ሊቀ ካህንም ነው። ኃጢአታችንን በተመለከተ ስለ ኃጢአታችን ደቋል። መድቀቅ ብቻ ሳይሆን የኛ መስዋዕት ደግሞ እሱ ያቀረበው መስዋዕት ደግሞ በእግዚአብሔር ዘንድ ደግሞ ተቀባይ እንዲሆን የሊቀ ክህነትን ስራ ሰርቷል እያለ ነው። ስለዚህ ኢየሱስ ክርስቶስ የሃይማኖታችን ሐዋርያ ነው፣ ደግሞም ስለ ኃጢአታችን መስዋዕት የሆነና የሊቀ ክህነት አገልግሎት ያገለገለ ነው ይለናል። በዚህም ሐዋርያና ሊቀ ካህን ሲል ምን እያለ እንደሆነ በተለየ ሁኔታ ስለ ኢየሱስ ክርስቶስ ሲያወራ ሁለቱንም አገልግሎቶች ይዟል ሲል ምን እያለን ነው? ሐዋርያ ከእግዚአብሔር ተልኮ በሕዝቡ መካከል የሚገኝ ማለት ሲሆን ሊቀ ካህን ደግሞ ሕዝቡን ወክሎ በእግዚአብሔር መካከል የሚገኝ ነው እያለ ነው። በሌላ አባባል ኢየሱስ ክርስቶስ ከእግዚአብሔር ከሰማይ ወጥቶ ወደ ምድር በመምጣቱ እሱ እግዚአብሔር ነው፣ ፍጹም አምላክ ነው። እግዚአብሔርን ወክሎ በእኛ መካከል አለ። ደግሞ ፍጹም ሰው በመሆኑ ምክንያት ደግሞ እኛን ወክሎ ደግሞ በእግዚአብሔር መካከል መስዋዕቱን ይዞ ቀርቧል እያለ ነው። ስለዚህ ኢየሱስ ክርስቶስ ከነ ሙሴ ብሉይ ኪዳን ካሉት አካላት በተለየ ሁኔታ ሚዲየተር ነው እያለ ነው። ወይም ብቸኛው አዲስ ኪዳን ዋስ ተጠሪ መካከለኛ ነው እያለ ነው። መስዋዕትም ሆኗል፣ ደግሞ መስዋዕትም ደግሞ አቅራቢ ሆኗል። ደግሞ ይሄ ያቀረበው መስዋዕት ደግሞ በእግዚአብሔር ዘንድ ተቀባይነት አለው ይለናል። ስለዚህ ይሄኛውን የሃይማኖታችንን የኛ ኮንፌሽን አዋጅ የሆነውን ኢየሱስ ክርስቶስን ሐዋርያ ነው፣ ከዛ ደግሞ ሊቀ ካህን ነው፣ ደግሞ እሱ ላይ ፎከሳችሁን አድርጉ ይላል። በነ ሙሴ ያልተሰራ በሌሎች አካላት ያልተሰራ በኢየሱስ ብቻ የተሰራ ስራ አለ። እሱም የአዲሱ ኪዳን መካከለኛ ነው የሚለውን ያቀርብልናል ማለት ነው። ከዛ ቁጥር 2 ሙሴ በእግዚአብሔር ቤት ሁሉ ላይ ታማኝ እንደነበር እርሱም ለሾመው ታማኝ ነበር ይላል። እዚህ ጋር ሙሴና ኢየሱስን ያመሳስላል። የሚያመሳስለውም ደግሞ በታማኝነት ነው። ሙሴም ታማኝ ነው፣ ደግሞም ኢየሱስ ክርስቶስም ታማኝ ነው። ሙሴም በተመለከተ ዘኍልቍ መጽሐፍ ምዕራፍ 12 ቁጥር 6 ላይ እንዲህ አላቸው፣ ቃሌን አድምጡ፣ የእግዚአብሔር ነቢይ በመካከላችሁ ቢኖር
በራእይ ይገለጥለታለሁ፣ በሕልምም እነግረዋለሁ። ለአገልጋዬ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ ላይ የታመነ ነው ይላል። ተመሳሳይ አገላለጽ ነው ከዕብራውያን ጋር ባይዘ የዕብራውያን ጸሐፊ ይህንን ይዞ ይመጣና ሙሴ እግዚአብሔር ለሰጠው ኃላፊነት ታማኝ ነበር ይላል። ከእርሱ ጋር የምነጋገረው ፊት ለፊት ነው በግልጽ እንጂ በልዩ ዘይቤ አይደለም። እርሱ የእግዚአብሔርን መልክ ያያል። ታዲያ እናንተ አገልጋዩ ሙሴን ትቃወሙ ዘንድ ለምን ትደፍራላችሁ? አልፈራችሁም ይላል። በእስራኤል ማህበረሰብም ደግሞ ይሄኛው የሙሴ ታማኝነት ይታወቃል። ይሄ ጥቅስም በግልጽ ስላለ የዘኍልቍ መጽሐፍም በእጃቸው ስላለ ሙሴ ታማኝ እንደሆነ አድርገው ያስባሉ። የዕብራውያን ጸሐፊ ደግሞ እርሱም ለሾመው ታማኝ ነበር ይላል። እርሱ ሳይሆን እርሱም ነው የሚለው። ሙሴን ያነሳና ከዛ ልክ እንደ ሙሴ ደግሞ ኢየሱስም ደግሞ እግዚአብሔር ለሰጠው ኃላፊነት ታማኝ ነበር ይለናል። ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ የሰጠኝን ሥራ በመፈጸም በምድር አከበርኩ ይላል። ስለዚህ ሙሴም ታማኝ ነው፣ ኢየሱስ ክርስቶስም ታማኝ ነው በተሰጣቸው ኃላፊነት ይልና በምን ላይ ነው ታማኝ የሆኑት የሚለውን ደግሞ ይገልጽናል። በእግዚአብሔር ቤት ላይ ይላል። ምናልባትም ቤት ሲባል ፈጥኖ ወደ አእምሯችን የሚመጣው የሚታይ ጣራ ግድግዳ ሊሆን ይችላል። ካልሆነም ምናልባትም ከዛ ከፍ ካለ ቤተ መቅደሱን እያሰብን ሊሆን ይችላል። ግን ቤት ሲል በዋናነት እዚህ ጋር ስለሚታየው መቅደሱም ወይም ደግሞ እኛ ስለምናስበው የህንፃ ስርዓት እያወራ አይደለም። ቤት ሲል ስለ ህዝብ ነው እያወራ ያለው። ሙሴ እግዚአብሔር የሰጠውን ህዝብ በታማኝነት አገልግሏል እያለ ነው። ለምሳሌ ቤት የሚለው ቃል ህዝብን የሚያሳይ እንደሆነ የምንረዳው ለይሁዳ ቤት እንዲህ ብለህ ንገር ይላል። ደግሞ ለእስራኤል ቤት እንዲህ ብለህ ንገር ይላል። እያወራ ያለው ስለ ይሁዳ ህዝብና ስለ እስራኤል ህዝብ እያወራ እንደሆነ ግልጽ ነው። ስለዚህ ሙሴ በተሰጠው በሱ ዘመን ለነበረው በብሉይ ኪዳን ውስጥ ወይም ደግሞ ከአሮጌ ኪዳን በታች ሆኖ የተሰጠውን የእስራኤልን ህዝብ በታማኝነት ሲያገለግል የነበረ ነው ይልና ኢየሱስ ክርስቶስም ደግሞ ልክ እንደዚሁ በሊቀ ክህነቱና በሐዋርያነቱ እግዚአብሔር የሰጠውን ስራ ያውም ደግሞ የማዳን ስራ ሙሉ በሙሉ በመፈጸም ታማኝ መሆኑና ማጠናቀቁን የሚያመለክት ቃል ነው። ኢየሱስ ክርስቶስ ደህንነታችንን እግዚአብሔር እንዳለው እግዚአብሔር እንደሚፈልገው በሐዋርያነትና በሊቀ ክህነት አገልግሎቱ ፍጹም አድርጎ ታማኝ መሆኑን አሳይቷል ይለናል። ከዚህ በኋላ አሁን በደንብ ጡዘቱን ለማምጣት ይሞክራል። ቁጥር 3 ቤትን የሚሰራ ከቤቱ ይልቅ የሚበልጥ ክብር እንዳለው ኢየሱስም ከሙሴ የሚበልጥ ክብር የተገባ ሆኖ ተገኝቷል ይላል። ቁጥር 2 ላይ ካየን ሙሴና ኢየሱስ ክርስቶስን በማመሳሰል ነበር፣ ያውም በታማኝነት ነበር ያስቀመጠው፣ በታማኝነት አመሳስሎ። ቁጥር 3 ላይ ደግሞ በማነጻጸር ደግሞ ይደግመዋል። ምንም እንኳን ሙሴ በታማኝነቱ ኢየሱስ ክርስቶስን የመሰለ ቢሆንም ሙሴ በእግዚአብሔር ቤት ላይ የቤቱ አካል ሆኖ የቀረበ እንጂ የቤቱ ሰሪ ሆኖ የቀረበ አይደለም። ምክንያቱም ቃል በቃል ቤቱን የሚሰራ ከቤቱ ይልቅ የሚበልጥ ክብር እንዳለው ይልና ኢየሱስ ክርስቶስም ከሙሴ የሚበልጥ ክብር አለው ይላል። እዚህ ጋር ኢየሱስን የቤቱ ሰሪ ያደርገዋል፣ ሙሴን ደግሞ የቤቱ አካል አድርጎ ነው የሚያስቀምጥልን። ስለዚህ ግልጽ በሆነ ሁኔታ ምን እያለ ነው? ቤቱ ከቤቱ ይልቅ ቤቱን የሰራው የሚበልጥ ክብር አለው። ምክንያቱም ቤትን የሚሰራ እንደወደደ ለራሱ ዓላማ በራሱ ሁኔታ ሰራተኞችን ይቀጥራል ወይም ደግሞ የቤቱን ዲዛይን ያደርጋል። ስለዚህ ኢየሱስ ክርስቶስ የቤቱ ዲዛይነር ሲሆን ሙሴ ደግሞ የቤቱ አካል ነው ብሎ ያስቀምጣል። ስለዚህ ኢየሱስ ክርስቶስ ሲምፕል በሆነ ሎጂክ ከሙሴ ይበልጣል ይለናል። አንደኛ ጴጥሮስ ምዕራፍ 2 ላይ በሰው ዘንድ ወደ ተናቀው በእግዚአብሔርም ዘንድ ግን ወደ ተመረጠውና ክቡር ወደ ሆነው ወደ ሕያው ድንጋይ እየቀረባችሁ ይላል። ይህ አገላለጽ የሚገርም ነው። ድንጋይ ነው ደግሞ ሕያው ድንጋይ ነው ይላል። ነን ሊቪንግ የሆነ ነገር ነው ማለትም ሕይወት የሌለውን ነገር ከዛ ደግሞ በጣም በሚገርም ሁኔታ ሕያው ነው ይሄ ድንጋይ ይለናል። ኢየሱስ ክርስቶስ በሞቱና የኢየሱስ ክርስቶስን ሞትና ትንሣኤ የሚያነሳ ይመስላል። ወደዚህ ሕያው ድንጋይ እየቀረባችሁ እናንተ ደግሞ በኢየሱስ ክርስቶስ አማካኝነት እግዚአብሔርን ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳት ካህናት ለመሆን እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ትሰራላችሁ። በኢየሱስ ክርስቶስ ሞትና ትንሣኤ አማካኝነት ቤተክርስቲያን ተመስርታለች። ከዛ ደግሞ ቤተክርስቲያን ደግሞ ከኢየሱስ ክርስቶስ ሕያውነት የተነሳ ሕያውነትን ተጋርታለች ይላል። እንመጣለን። ቆይ ምክንያቱም መጽሐፍ እንዲህ
በመጽሐፍ እንዲህ ተብሎ ተጽፏልና እነሆ የተመረጠና ክቡር የማዕዘን ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን ከቶ አያፍርም። እንግዲህ ለእናንተ ለምታምኑት ይህ ድንጋይ ክቡር ነው፣ ለማያምኑት ግን ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይላል። ማለትም ቤተክርስቲያን ሕያውነትን ያገኘችው ቤተክርስቲያን የተፈጠረችው በኢየሱስ ክርስቶስ ነው እያለ ነው። ቤቱን የሰራው ራሱ ክርስቶስ ነው። ስለዚህ ክርስቶስ የቤተክርስቲያን ፈጣሪ፣ የቤቱ መስራች፣ ደግሞም ቤቱ ሰስቴን ማድረግ እንዲችል ቤቱን ፕሮቫይድ የሚያደርግ የሚመግብ፣ የሚንከባከብ ነው። ልክ ምዕራፍ 1 ላይ ኤፌሶን ላይ እንደሚገልጽልን እሷም ሁሉን ነገር በሁሉ ረገድ የሚሞላ የእርሱ ሙላት የሆነችው አካሉ ናት ይላል። ቤተክርስቲያን ከእሱ የተነሳ ሕያው ሆናለች። ደግሞ ሕያው መሆን ብቻ ሳይሆን በሕያውነቷ መቀጠል እንድትችል እግዚአብሔር ቤተክርስቲያንን እየሞላ ይሄዳል ይለናል። ስለዚህ ኢየሱስ ክርስቶስ የአዲሱ ሕዝብ ወይም ደግሞ የቤተ ክርስቲያን መስራች ነው ይላል። መስራችና ባለራዕይ የሚለው ኢየሱስ ክርስቶስ መስራች ነው፣ ሕያውነትን ለቤተ ክርስቲያን ሰጥቷል እያለ ነው። እንዴት ነው እያነጻጸርልን ያለው? ብሉይ ኪዳን ላይ በነበረው በእስራኤል ሕዝብ ላይ የእስራኤል ሕዝብ የሚመራው እና ደግሞ በታማኝነት ሲያገለግል የነበረው ሙሴ ነው። ይሄ ሙሴ የአሮጌው ኪዳን ሕዝብ መሪ ነው። ኢየሱስ ክርስቶስ ደግሞ ቤተ ክርስቲያንን በመመስረቱ የአዲሱ ቤት ደግሞ መሪ ነው ይላል። ሙሴ ሕዝቡን ከግብፅ ባርነት ከፈርዖን ባርነት ነፃ አውጥቷል ይለናል። ኢየሱስ ክርስቶስ ግን ከግብፅ ባርነት ከፈርዖን ባርነት ነፃ ሳይሆን ያወጣል ከዲያብሎስ ኃይልና እጅና ደግሞም ከኃጢአት ነው። ኢየሱስ ክርስቶስ ደግሞም ከኃጢአት ቅጣት ነው ነፃ ያወጣን ይለናል። ስለዚህ ኢየሱስ ክርስቶስ ይበልጣል የሚለውን በዚህ መመልከት እንችላለን። እሱ ብቻ ሳይሆን ከፈርዖንና ከግብፅ ባርነት ሙሴ ሕዝቡን ነፃ ካወጣ በኋላ ወደ ከነዓን ያስገባቸው። ኢየሱስ ክርስቶስ ከኃጢአት ቅጣት ነፃ ካወጣቸው በኋላ የዘላለምን ሕይወት ነው የሰጣቸው። ስለዚህ ኢየሱስ ክርስቶስ የአዲሱ ቤት መስራች ነው። ደግሞም አዲሱ ቤት ደግሞ እስከ ፍጻሜ የዘላለም ሕይወት በማድረስ ለእግዚአብሔር ታማኝነቱን የሚያሳይ ታማኝ የቤቱ ሰሪ ነው ብሎ ይለናል። ከዛ ቁጥር 4 ላይ እያንዳንዱ ቤት የራሱ ሰሪ ያለው ነገር ግን ሁሉን የሰራ እግዚአብሔር ነው ይላል። ይሄ ክፍል ቀጥሎ ካሉ ቁጥሮች ጋር ለመረዳት በጣም አስቸግሮኝ ነበር፣ ግን ሰምሃው ክሊር የሆነልኝ ይመስለኛል። ኮመንተሪዎችም የሆነ አውቀው አምታተው ነው የሚያልፉት፣ ከብዷቸዋል መሰለኝ፣ እንዴት እንደሆነ ባላቅም። እዚህ ጋር እያንዳንዱ ቤት የራሱ ሰሪ ያለው ነገር ግን ሁሉን የሰራ እግዚአብሔር ነው ይላል። ከላይ ኢየሱስ ክርስቶስ ቤትን የሰራ ነው ብሏል። አሁን ደግሞ ሁሉን የሰራው ደግሞ እግዚአብሔር ነው በማለቱ ኢየሱስ ክርስቶስ እግዚአብሔር ነው እያለ ነው የሚለውን እይዛለሁ። ምክንያቱም ኢየሱስ ክርስቶስ ቤቱን የሰራ ነው፣ ሙሴ ደግሞ የቤቱ አካል ነው። ስለዚህ ኢየሱስ ክርስቶስ ቤቱን የሰራ በመሆኑ ምክንያት ከቤቱ ይበልጣል ብሎ ነበር። ስለዚህ ኢየሱስ ክርስቶስ የቤቱን ሰሪ አድርጎ ያቀርበውና እዚህ ጋር ደግሞ ሁሉን የሰራ ደግሞ ራሱ እግዚአብሔር ነው ብሎ ይለናል። ስለዚህ ኢየሱስ ክርስቶስ እግዚአብሔር ነው እያለ ነው ግልጽ በሆነ ቋንቋ። እያንዳንዱ ቤት የራሱ ሰሪ አለው ብሎ አሁን እዚህ ጋር ሁሉን የሰራ እግዚአብሔር ነው ማለቱ በጣም ቆንጆ አቅጣጫ ይሰጠናል ብዬ አስባለሁ። ብሉይ ኪዳን ላይ የነበረ የተሰራ ቤት አለ ብሎ አስቀድሞ ለብቻ ገልጾ ነበር። በክርስቶስ ደግሞ የተሰራ አዲስ ህብረት አለ ብሎ ወይም ደግሞ ቤተክርስቲያን አለች ብሎ ተናግሮ ነበረ። ቀድሞ ሲገልጽ ሁለቱ የተለያዩ ቤት እንዳደረገ አድርጎ የገለጸ ይመስልና አሁን ደግሞ ምን ያደርጋል? ቤቱን አንድ ቤት ያደረገውና ሁሉን የሰራ ራሱ እግዚአብሔር ነው ብሎ የቤቱን ስፋት ያሳየናል። የቤቱን ስፋት ሲያሳየን ከጊዜ አንጻር ነው። ዓለም ከተፈጠረበት ጊዜ ጀምሮ ተመልሳ ዓለም እስከምታደስበት ጊዜ ጀምሮ እየተሰራ ያለ አንድ ወጥ ቤት አለ ይለናል። እኚህን ሁሉ የሰራው ደግሞ እግዚአብሔር ነው ብሎ ይነግረናል። በጣም የሚገርመው ሙሴ የዚህ የትልቁ ቤት አካል አድርጎ ነው የገለጸልን። ኢየሱስ ክርስቶስ ደግሞ ይህንን ትልቁን ቤት ደግሞ የሰራው እርሱ ነው ብሎ ይነግረናል። ስለዚህ ኢየሱስ ክርስቶስ ከሙሴ ይበልጣል የሚለውን ክሊር ያደርግልናል። በዚህ አጋጣሚ አንድ ይሄ ክፍል ሰጀስት ያደርገናል ብዬ የማስበውን ቴዎሎጂካል ኮንሰፕት ለማንሳት እሞክራለሁ። ይህም ምንድነው? ቤተ ክርስቲያን አሁን ላይ የጀመረች ነገር ሳይሆን ቀድሞም ያለች ነገር ናት ብዬ አስባለሁ። ምክንያቱም ሁሉም ብሉይ ኪዳን ላይ ያሉ ሰዎችም አዲስ ኪዳን ላይ ያሉ ሰዎችም የዳኑት በክርስቶስ ኢየሱስ የመስቀል ስራ ላይ ብቻ ነው። ስለዚህ
ቤተክርስቲያን ሕያውነቷን ያገኘችው በክርስቶስ ሞትና ትንሣኤ አማካኝነት ከሆነ ብሉይ ኪዳን ላይ ያሉ ሰዎች ደግሞ በክርስቶስ በኩል ከዳኑ፣ አዲስ ኪዳን ላይ ያሉ ሰዎች በክርስቶስ ከዳኑ፣ ደግሞ የዚህ ዕብራውያን ጸሐፊ ቤቱ አንድ ነው ግን ሰፊ ቤት ነው ብሎ ከገለጸልን እያለን ያለው ቤተክርስቲያን አንዳንዶች እንደሚያስቡ በፔንቴኮስቴ ዴይ የተመሰረተች አይደለችም፣ ቀድሞም የነበረች ናት። አብርሃም አምኖ በዳነበት በዛው መንገድ እኛ አምነን ድነን እኛን ከአብርሃም የሚለየን ወይም ደግሞ ብሉይ ኪዳንን እና አሁን አዲስ ኪዳን ላይ የተመሰረተው እውነት የመዳኛ መንገድ የተለያየ አድርገን እንድናስብ አቅጣጫ ስለማይሰጠን ቤተክርስቲያን ቀድሞም የነበረች ናት። በተለይም ደግሞ በእርግጥ አሁን ማነሰው ክፍል ላይ ኮንትሮቨርሲ አለ። የሐዋርያ ሥራ ምዕራፍ 7 ላይ እግዚአብሔር በሕዝቡ መካከል እንደነበር የሚለው ሕዝቡ የሚለው እዛ ኦልድ ቴስተመንት ላይ የተጻፈው ኤክሌሽያ የሚል የግሪክ ቃል ይጠቀሙ ኦፍ ዘ ቸርች ማለት ቤተክርስቲያን ብሎ ነው የሚያስቀምጥልን። ስለዚህ ኦልድ ቴስተመንት ላይ የነበረው ማህበረሰብ ቤተክርስቲያን ብሎ ይጠቅሳል። እኔ እሱ የተሻለ አተረጓጎም ይመስለኛል ከጠቅላላው ኮንሰፕት አንጻር። ስለዚህ ቤተክርስቲያን ድሮም የነበረች ናት እንጂ ከሆነ ጊዜ በኋላ የመጣች አይደለችም። ምክንያቱም ሁሉንም ቤት የሰራው ራሱ እግዚአብሔር ነው። ስለዚህ እግዚአብሔር ሰፊ ቤት አለው። በዚህ በሰፊ ቤት ውስጥ ሙሴ አካል ሆኖ በዛ በተሰጠው የእስራኤል ሕዝብ ኃላፊነት ሲመራ የነበረ ነው። ክርስቶስ ደግሞ ዓለም ከተፈጠረበት ደግሞ ተመልሶ እስከሚታደስበት ጊዜ ቤቱን እየሰራ የሚሄድ አካል ነው ይለናል። ቁጥር 5 ሙሴ ወደፊት ስለሚነገረው ነገር እየመሰከረ በእግዚአብሔር ቤት ሁሉ ላይ እንደ ታማኝ አገልጋይ ነበር ይላል። ሙሴን እዚህ ጋር እንደ ታማኝ አገልጋይ ይላል። አገልጋይ የሚለው ይሄ ቃል አዲስ ኪዳናችን ላይ ለመጀመሪያ ጊዜ ነው የተጠቀመው። ማለትም ለሙሴ ብቻ ነው ይህንን የተጠቀመው አገልጋይ የሚለውን ቃል። ያው ታውቃላችሁ አገልጋይ የሚለው ቃል ዱሎስ የሚለው የግሪኩ ቃል ምንን ለማመልከት እንደተጻፈ ያው ስሌቭ የሚለውን የማካርተርን መጽሐፍ ስለምታውቁት ማለት ነው። እና ያንን ቃል አይደለም የሚጠቀመው፣ ለሙሴ ብቻ ነው ይህንን ቃል የሚጠቀመው። በጣም በሚገርመው ሁኔታ ኦልድ ቴስተመንት ላይም ለሙሴ ብቻ ነው ይህንን እንትን የሚጠቀመው። እና አገልጋይ የሚለው እዚህ ጋር ቴራፖን የሚል የግሪክ ቃል ነው እና በተለያየ ምክንያት በመሸጥ ወይም ደግሞ በመወለድ ብቻ በተለያዩ አቅጣጫዎች በስሌቭ ማርኬት ስርዓት ውስጥ ባሪያ የሆነ የሚለውን ከመግለጽ ይልቅ እዚህ ጋር ይሄኛው ቃል የሚያመለክተው በፈቃደኝነት ዊሊንግሊ ለጌታው የሚገዛ ባሪያ አድርጎ ነው የገለጸው። በጣም ይሄ ለሙሴ ምን ያህል ክብር እንዳለው የሚያሳይ ነው የዕብራውያን ጸሐፊ። ስለዚህ ሙሴ ሲገልጸው አገልጋይ ነው፣ ግን ደግሞ በፈቃደኝነት ነው ለእግዚአብሔር ሲያገለግል የነበረው የሚለውን የሚያሳይ ቃል ይጠቀማል። ግን ስቲል በፈቃደኝነት ለእግዚአብሔር የሚያገለግል ቢሆንም ባሪያ ነው ስቲል። እስካሁን ደግሞ አገልጋይ ነው የሚለውን የሚገልጽ ነው። ስለዚህ እግዚአብሔር ለሰጠው ኃላፊነት ታማኝ አገልጋይ ነው የሚለውን ያሳየናል። ደግሞ አገልግሎቱ ምን እንደነበር በጣም በሚገርም ሁኔታ አስደናቂ በሆነ ሁኔታ ይገልጽልናል። ይሄ አሁን የሚገልጽበት መንገድ ኢየሱስ ክርስቶስ ምን ያህል ከሙሴ እንደሚበልጥ ለነሱ ብርሃን የሚሰጥ ሆኖ አግኝቻለሁ። ምንድነው አገልግሎቱ? ሙሴ ወደፊት ስለሚነገረው ነገር እየመሰከረችን ቃል ስለሚናገረው ሳይሆን ስለሚነገረው ለወደፊት የሚነገር ነገር እንዳለ ስለሱ እየመሰከረ ነው። ሙሴ በብዙ መንገድ በታማኝነት ቢገለጽም በዚህ ክፍል ደግሞ በዋናነት የተገለጸው ታማኝነቱ በምድር የተገለጸው ስለሚመጣው እውነተኛ አዳኝ የሚመሰክር ሰው አድርጎ ነው ሙሴን የሚያቀርበው። ድነትን የሚመሰርት ሰዎችን ከእውነተኛው ባርነት ነፃ የሚያወጣው እውነተኛ አዳኝ ኢየሱስ ክርስቶስ ነው ብሎ ነው እየመሰከረ ያለው። ስለ ራሱም አይደለም፣ ስለ አገልግሎቱም አይደለም። አሁን የተሰጠውን ኃላፊነት ሙሴ በታማኝነት ቢወጣም በታማኝነት ከሚወጣው ነገር መካከል አንዱ ምንድነው? የሚመጣ እውነተኛ አዳኝ፣ ሕዝቡን ከባርነት ነፃ የሚያወጣ አንድ አዳኝ አለ የሚል ምስክርነት እየመሰከረ ነው። ስለዚህ የሙሴ አገልግሎት በራሱ የጥላነት አገልግሎት ነው። ስለሚመጣው እውነተኛ አካል እየተናገረ ነው። በኢየሱስ ክርስቶስ የሚመሰረተውን መንግስት፣ በኢየሱስ ክርስቶስ የሚመጣውን ሕይወትና ደህንነት እሱ እውነተኛ እንደሆነ እኔ ደግሞ ያ እውነተኛው አዳኝ እስኪመጣ ድረስ ለእርሱ በር የሆንኩ ነኝ፣ ስለሱ የመመሰክር ነኝ እያለ ነው ማለት ነው። ምዕራፍ 12 ላይ የሚነግረን የፈርዖን ልጅ ከመባል ይልቅ ስለ ክርስቶስ መከራን መቀበል መረጠ ይላል። ስለ ክርስቶስ የሚለው አገላለጽ የሚመጣ ክርስቶስ መሲህ አዳኝ አለ
ስለ እርሱ እኔ አሁን ከእስራኤል ሕዝብ ጋር መከራን እቀበላለሁ። የምኖረው ኑሮ የማገለግለው አገልግሎት የሚመጣ አንድ አዳኝ እንዳለ የሚበልጥ ከሁሉ ይልቅ የተሻለ የቤቱ ሰሪ እንደሚመጣ እየመሰከረ ነው ኑሮውን እድሜውን የጨረሰው። ደግሞ ሙሴ ሕዝቡን በእግዚአብሔር ቃል ከእግዚአብሔር በሚሰማው ነገር ቢመራም ግን ደግሞ ለወደፊት ሙሉ በሙሉ የሚናገራቸው አንድ አዳኝ እንደሚመጣ ስለወደፊት ስለሚነገረው ነገር ነው እያወራ የነበረው። ስለዚህ ኢየሱስ ክርስቶስ የአዳኙ ኢየሱስ ክርስቶስ ይመጣና ሙሴ ሊነግረው የማይችለውን ከእግዚአብሔር ብቻ የሰማውን ከእግዚአብሔር ጋር ባለው ህብረት እግዚአብሔርን በደንብ በማወቅ እግዚአብሔርን መተረክ ማንም የሚችል ስላልነበረ ኢየሱስ ክርስቶስ መጥቶ ስለ ሁሉም ነገር ገልጦልናል። እስራኤልም ደግሞ ይሄኛው ኤክስፔክቴሽን አላቸው። በተለይም ዮሐንስ ወንጌል ምዕራፍ 4 ቁጥር 25 ላይ ሴትዮዋም ኢየሱስ ከላይ አስቀድሞ የምታመልኩበት ስፍራ የትና እንዴት እንደሚሆን እኔ ልንገርሽ ምናምን ብሏት፣ በተራራውም አይደለም በዛም በመቅደሱም አይደለም እግዚአብሔር መንፈስ ስለሆነ ኦምኒ ፕሬዘንት ስለሆነ በሁሉም ስፍራ ስለሚገኝ ማንም ቤትም ቦታ ሆኖ ቢያመልክ እግዚአብሔር ይቀበላል፣ ያውም በእውነትና በመንፈስ ካመለካችሁ ብሎን ነበር። ይህንን ስትሰማ ሴትዮዋ ምን እንዳለች ተመልከቱ። ሴትዮዋም ክርስቶስ የተባለ መሲህ እንደሚመጣ አውቃለሁ። ኢማጂን መሲህ ይመጣል፣ ከዛስ እርሱ ሲመጣ ሁሉን ይነግረናል አለችው ይላል። ይሄ ኤክስፔክቴሽን አለ። ሙሴ ክርስቶስ ሲመጣ ሁሉን ይነግራችኋል የሚል በጥላነት መልክ እየገለጸ ነበር። ስለ ወደፊት ስለሚነገረው በክርስቶስ በኩል ስለሚነገረው መልእክት እየመሰከረ ነበር። እኔ በተሰጠኝ ኃላፊነት ከተሰጠኝ ነገር የተወሰነውን ለእናንተ እነግራለሁ። በአብ እቅፍ ያለው አንድያ ልጁ ደግሞ እሱ ደግሞ ስለ ሁሉ ነገር ይነግራቸዋል ይላል። ስለዚህ መሲሁ ብቻ ነው ሁሉን የሚያውቅና ሁሉን የእግዚአብሔር ድነት የሚተርክ። ሙሴ ያንን ማድረግ አይችልም። ደግሞም ለሚመጣው እውነተኛ መሲህ መንገድ የሆነ ነበር ይለናል። በተለይም ዮሐንስ ወንጌል ምዕራፍ 5 ቁጥር 46 ሙሴን ብታምኑ ኖሮ፣ በጣም ወሳኝ ቃል ናት። ሙሴን ብታምኑ ኖሮ እኔም ባመናችሁ ነበር፣ ምክንያቱም እርሱ የጻፈው ስለ እኔ ነው። እርሱ የጻፈውን ካላመናችሁ እኔ የምናገረውን እንዴት ታምናላችሁ ብሎ ይላል። ሙሴ ያገለገለው የኖረው እድሜውን ያንጠፋጠፈው ባሪያ የሆነው ታማኝ አገልጋይ የሆነው ስለ ኢየሱስ ክርስቶስ በመናገር ነው። እኔ አይደለሁም ዋናው የሚመጣ ዋና አለ በማለት የተናገረ ነው። እንዴት ነው ሰው ወደ ሙሴ ተመልሶ የሚመለሰው? እንዴት ነው ወደ ሕጉ ተመልሶ እንደገና ሕይወትን ለማግኘት የሚሞክረው? ሕጉ ራሱ ሙሴ ራሱ እየተናገረ እድሜውን የጨረሰው ስለ ኢየሱስ ክርስቶስ ነው። እርሱ የጻፈው ስለ እኔ ነው ብሏቸዋል። ስለዚህ ሙሴ የጥላነት አገልግሎት ሲያገለግል ቆይቶ ነበር። ኢየሱስ ክርስቶስ ከሙሴ በግልጽ የሚበልጥበትን መንገድ ያስቀምጥልናል። እሱ ባሪያ ነው፣ ደግሞም አገልጋይ ነው። ስለ ወደፊቱ ስለሚመጣው ነገር ደግሞ መስክሯል። ቁጥር 6 ክርስቶስ ግን በእግዚአብሔር ቤት ላይ እንደ ታማኝ ልጅ ነበር። ባይዜ የግሪኩን ወይም አንዳንድ እንግሊዝኛዎችን ካየን ሙሴን በቤቱ ውስጥ ነው የሚለው፣ ኢየሱስ ክርስቶስን ደግሞ በቤቱ ላይ ነው ብሎ የሚገልጽልን። ይሄ ራሱ ቆንጆ እንትን ነው፣ ኢሉስትሬሽን ነው፣ ኢየሱስ እንደሚበልጥ ማሳያ ማለት ነው። ክርስቶስ ግን በእግዚአብሔር ቤት ላይ እንደ ታማኝ ልጅ ነበር። እኛ የምንተማመንበትን የምንመካበትን ተስፋ አጥብቀን ብንይዝ ቤቱ ነን ይላል። ክርስቶስ በእግዚአብሔር ቤት ላይ እንደ ታማኝ ልጅ ነው ደግሞ ይለናል። እዚህ ጋር በክርስቶስና በሙሴ መካከል ያለውን ልዩነት በደንብ አጉልቶ ያሳያል። በልጅነትና በአገልጋይነት መካከል ያለውን የክብርን እና የስልጣንን ልዩነት ያመለክታል። ልጅ ከአገልጋይ በክብር በስልጣን እንደሚበልጠው ሁሉ ኢየሱስ ክርስቶስ በእግዚአብሔር ቤት ሁሉ ላይ ባለስልጣን እና ደግሞ የከበረ ነው። ስለዚህ ከአገልጋዩ ልጁ ይበልጣል ማለት ነው። ሲምፕል ሎጂክ ይጠቀማል። ኢየሱስ ይበልጣል ካለም በኋላ በጣም የሚገርመው የምንተማመንበትንና የምንመካበትን ተስፋ አጥብቀን ብንይዝ ይላል። የምንተማመንበትና የምንመካበትን ተስፋ ብሎ ይጠራዋል። ይሄ አስቀድሞ ይህንን ከማብራራቴ በፊት ይሄ ተስፋ ምንድን ነው የሚለውን መጠየቅ መቻል አለብን። ይሄ ተስፋ ምናልባትም የክፍሉን አውድ በጥንቃቄ ከተመለከት ነው የእግዚአብሔር ቤት ከዓለም ፍጥረት ጀምሮ የተጀመረ ደግሞ ዓለም በመታደሷ የምትጠናቀቅ ቤት እንደሆነች አድርገን ቅድም ገልጸን ነበር። ስለዚህ ቤቱ አሁን ተጀምሯል፣ ሙሉ በሙሉ ደግሞ ተጠናቆ የሚመጣበት ጊዜ አለ። በዛ በእግዚአብሔር ሙሉ ቤቱ ውስጥ ደግሞ እኛ የእግዚአብሔር አካል ሆነን የዛ ቤቱ አካል ሆነን እስከ መጨረሻው እንዘልቃለን የሚል ሆፕ የሚሰጥ ይመስላል። በተለይም ኤፌሶን መጽሐፍ ምዕራፍ 2 ላይ
በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ራሱ ነው። በእርሱም ሕንፃ ሁሉ በአንድ ላይ ተጋጥሞ ሕንፃዎች ሁሉ በአንድ ላይ ተጋጥሞ ሕንፃዎቹ የሚለው ኦልድ ቴስተመንት ላይ ያሉትም እየተሰራ ያለው ቤት አሁን በክርስቶስ በኩል ደግሞ የመጣውን አዲሱን ቤት ያነሳና እኚህ ሁሉ ተጋጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። ደግሞ በጣም በሚገርም ሁኔታ ስለምን እያወራ እንደሆነ ሲገልጽ እናንተም ደግሞ ይላል። ስለዚህ ስለሚታየው ቤት እያወራ አይደለም። እናንተም ደግሞ የእግዚአብሔር መንፈስ የሚያርፍበት ማደሪያ ትሆኑ ዘንድ አብራችሁ ትገነባላችሁ። እግዚአብሔር አሁን እየገነባችሁ ኋላ ላይ እናንተን አያፈርስም። ፋይናሊ የእግዚአብሔር የክብር ቤት ነው የምትሆኑት እያለ ነው። እግዚአብሔር ሲሰራ በጥንቃቄ እየጠረበ ነው የሚሰራው። አንዴ ያስገባውን ነገር ካስገባ በኋላ ጎትቶ አያወጣውም። ይሄ አይሆነኝም ብሎ አይልም። እግዚአብሔር የሚገርም ፕላን አለው። ለዛ ፕላኑ የሚያስፈልገውን እያንዳንዱ እየሰካ የሚሄድ ነው። ሁሉም እየተሰካ ይመጣና እግዚአብሔር በሙላት የሚኖርበት ቤት ይሆናል ይላል። ይሄ ተስፋ የምንተማመንበትና የምንመካበት ተስፋ ነው ይለናል። ኤፌሶን መጽሐፍ ምዕራፍ 4 ቁጥር 12 ይኸውም የክርስቶስ አካል ይገነባ ዘንድ ሂደት ላይ ነው ያለው። ቅዱሳንን ለአገልግሎት ሥራ ለማዘጋጀት ሲሆን ይህም የሚሆነው ሁላችንም የእግዚአብሔር ልጅን በማመንና በማወቅ ወደሚገኘው አንድነት በመምጣትና ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ድረስ ነው። አንድ እርግጠኛ የሆነ ነገር ምንድነው? ክርስቶስ ወዳለበት ወደ ፍጹምነት ደረጃ እንደርሳለን። ከዛ ሙሉ ሰው ደግሞ ወደ መሆን እንመጣለን ብሎ ይገልጽልናል። ስለዚህ ተስፋውን እየገለጸ ያለው ይሄ ቤት ሙሉ በሙሉ ተሰርቶ የሚያልቅበት ነው። በተለይ ምዕራፍ 5 ላይ ይሄን ግልጽ ያደርገዋል። በቃሉ አማካኝነት ኤፌሶን ምዕራፍ 5 ላይ ማለት ነው ቁጥር 26 በቃሉ አማካኝነት በውሃ አጥቦ በማንጻት እንድትቀደስ እንዲሁም ጉድፍ ወይም የፊት መጨማደድ ወይም አንዳች እንከን ሳይገኝባት ቅድስትና ነውር አልባ የሆነች ቤተክርስቲያን አድርጎ ለራሱ ሊያቀርብ ነው። ቤተክርስቲያን አሁን የእግዚአብሔር ወገን ብትሆንም እድፈት አለባት፣ ቆሽሻ ትገኛለች። ለሰርጉ ቀን ግን መሲሁ የቆሸሸች ያደፈች ብትሆንም አይተዋትም። ቆሽሻለች ብሎ የሚተዋት መሲህ ሳይሆን ያላት እድፈቷንና የፊት መጨማደዷን አስወግዶ የራሱ ክብርት ቅድስት ንጽሕት አድርጎ ያቀርባል እያለ ነው። እግዚአብሔር ለቤተ ክርስቲያን የሰጠው ተስፋ ይሄ ነው እያለ ነው። የእግዚአብሔር የሆኑት ሁሉ ምንም እንኳን አሁን በአሁኑ ሁኔታ እግዚአብሔርን ኃጢአት በመበደል የሚያናዱት ቢሆንም ወይም ደግሞ የሚያሳዝኑት ቢሆንም እግዚአብሔር ግን ለእነዚሁ ለሚበድሉ ሰዎች አንድ ተስፋ ሰጥቷቸዋል። ኃጢአት ወደሌለበት ወደ ከበረው ዓለም ነፃ ወጥቼ የክብሬ ማደሪያ አደርጋለሁ፣ የኔ ክብር የሚገለጥባችሁ ማደሪያ አደርጋለሁ ብሎ ፕሮሚስ ሰጥቷል። ይህንን ተስፋ እንዴት ብሎ ነው የሚገልጽልን? በጣም በሚገርም ሁኔታ የምንተማመንበትና የምንመካበት ይላል። ይሄ በጣም 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 አሹራንስ ኦፍ ሳሊቬሽንን የሚነግረን ነው። እንደ ልክ ነጮች እንደሚሉት አይ ሆፕ ምናምን የምንለው አይነት ሆፕ አይደለም። ይሄ ኢየሱስ ክርስቶስ ሊሆንም ላይሆንም የሚችል ተስፋ ሳይሆን የሰጠን መሆኑን የማይቀር ተስፋ ነው የሰጠን። ይሄ ቤት ፍጹም የሚሆንበት ጊዜ አለ ብሎ ነግሮናል። ሙሉ ሰው ወደ መሆን የምንመጣበት ጊዜ አለ ብሎናል። እድፈታችንና ነውራችን ተወግዶ ቅዱሳንና ነውር አልባ የምንሆንበት ጊዜ ይመጣል ብሎ ነግሮናል። ሮሜ መጽሐፍ ምዕራፍ 5 ላይ ይህም ተስፋ ለኀፍረት አይዳረገንም ይላል። ስለዚህ ነው የምንመካበትና የምንተማመንበት ተስፋ ይለናል። የምንተማመነው ክርስቶስ የሰጠን ተስፋ አዳልጦ የሚጥለን አይደለም። እሱ ተስፋ የምንመካበት ደግሞ የምንተማመንበት ነው። ባይዜ ሰው የማያገኘው ነገር ላይ አይተማመንም፣ ደግሞ አይመካም። ግን ደግሞ መመካትና መተማመን የሚችለው ነገሩ እውን መሆኑን ማይቀር ሲሆን ብቻ ነው። እና ደግሞ አማኞች መጨረሻችን ምን ይሆናል ብለን የምንሰጋ ሰዎች አይደለንም። መጨረሻችንን አውቀን እየተጓዝን ያለን ሰዎች ነን። በዚህ መንገድ በተለይ ኦርቶዶክሶችና ካቶሊኮች በክርስቶስ በተገኘው ተስፋ ከመደሰት ይልቅ ድነታቸውን በክርስቶስ የተሰራውን ስራ በመጠራጠር ፋይናሊ ደግሞ ከድነት ሊያጎላቸው አይደለም። አክቹዋሊ እነሱ የዳኑ ሰዎች ስላልሆኑ ድነትን ፋይናሊ ሊያገኙ አይችሉም። ግን የክርስቶስ የሆኑት ሁሉ ግን አንድ እርግጠኝነትና ተስፋ አለ። ይህም የማይናወጥ ተሰርቶ የሚያልቅ የእግዚአብሔር ቤት ላይ የእግዚአብሔር ክብር ማደሪያዎች እንሆናለን። ቀጥሎ ያለው ቃል
አስቀድሞ ካወሩት ነገር ጋር ኮንትራዲክት የሚያደርግ ይመስላል። አንዳንዶችም በተሳሳተ መንገድ ይተረጉሙታል። ይህንን የምንተማመንበትን የምንመካበትን ተስፋ አጥብቀን ብንይዝ ቤቱ ነን ይላል። አስቀድሞ ሙሴ ብቻ ሳይሆን የእግዚአብሔር ቤት እኛም ደግሞ እንደ ሙሴ ታማኝ ከሆንን ቤቱ ነን ይላል። ይህ ክፍል ደህንነታችንን በመፈጸም የእግዚአብሔር ቤት እንሆናለን ወይም ደግሞ ደህንነታችንን በስራ በመፈጸም ወደ እግዚአብሔር መንግስት እንገባለን ብሎ ለማሰብ እኔ በጣም የተንሻፈፈ ወይም ደግሞ ሽልፋ ምክንያት ነው ብዬ ነው ማምነው። ይሄ ክፍል ደህንነታችንን በስራ ፈጽመን የእግዚአብሔር ቤት እንሆናለን ወይም ደግሞ ድነትን እናገኛለን እያለ አይደለም። በጻፊ ውስጥም እንዲህ አይነት ስፍራ የለም። ከዛ ይልቅ የእግዚአብሔር ቤት በመሆናችን ልክ እንደ ሙሴ ለእግዚአብሔር ያለንን ታማኝነት እንገልጣለን። ስለዚህ ይህንን ታማኝነት እንደ ሙሴ እያሳየን ቤቱ መሆናችንን እናሳያለን ነው የሚለው። አክቹዋሊ ቤቱ ተመስርቷል። አሁን ቤቱ እኮ ተጀምሯል። ግን ደግሞ የእግዚአብሔር ቤት አካል የሆነው ልክ እንደ ሙሴ ለእግዚአብሔር ታማኝ ይሆናል እያለ ነው። ሙሴ የእግዚአብሔር ቤት አካል ስለሆነ ለእግዚአብሔር ታማኝነቱን አሳይቷል። እኛም ደግሞ ታማኝነትን በማሳየት የእግዚአብሔር ልጆች መሆናችንን እንገልጣለን። በአጭሩ ክፍሉ ምን እያለ ነው? በተስፋችን ላይ ያለን መተማመን እና ትምክህታችንን አጥብቀን ብንይዝ እያለ ነው። አጥብቀን የምንይዘው በተስፋችን ላይ ያለንን እምነት ነው አጥብቀን የምንይዘው እንጂ ይሄ ሌሎች ሰዎች እንደሚሉት ሌሎች ሃይማኖታዊ ስርዓቶችን በመፈጸም ያንን ነገር አጥብቀን ብንይዝ እያለ አይደለም። ተስፋችንን ነው አጥብቀን መያዝ ያለብን። ለምንድን ነው ይህንን የምለው? በክርስቶስ በኩል የተሰጠውን ተስፋ ኢግኖር እያደረጉ ያሉ ይመስላል እነዚህ ተደራሲያኑ ማለት ነው። ስለዚህ በክርስቶስ በኩል የተሰጠን ተስፋ አለ። እሱን ተስፋ አጥብቃችሁ ያዙ ነው እያለ እንጂ በየዕለት ተዕለት ህይወት ከምናደርገው ህይወት ጋር በዋናነት የተያያዘ አይደለም። ያ መገለጫው ቢሆንም ግን ደግሞ እግዚአብሔር የሰጠን ተስፋ አጥብቀን መያዝ አለብን። አይጥለንም አይተወንም የሚለውን ተስፋ አጥብቀን መያዝ አለብን። ስለዚህ እግዚአብሔር የሰጠንን ተስፋ አጥብቀን በመያዝ ለሱ ታማኝ መሆናችንን እንገልጣለን። በእምነት በመጽናት የእውነተኛ አማኞች መለያ ምልክት የሆነውን ታማኝነት እናሳያለን ያለ ነው። ልክ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 19 ላይ ከኛ መካከል ወጡ፣ ይሁን እንጂ ከኛ ወገን አልነበሩም። ከኛ ወገን ቢሆኑ ኖሮ ከኛ ጋር ጸንተው በኖሩ ነበር ይላል። የእግዚአብሔር ወገን የሆነው መገለጫው ምንድነው? ጸንቶ መኖር ነው እንጂ በመጽናታቸው የእግዚአብሔር ወገን ወደ መሆን አይመጡም። የእግዚአብሔር ወገን የሆነ ከኛ ወገን የሆነማ ጸንቶ ይኖራል፣ ለእግዚአብሔር ታምኖ ይኖራል ይለናል። ከዛ ቀጥሎ በጣም በሚገርም ሁኔታ ነገር ግን ሁሉ ከኛ ወገን እንዳልሆነ ይታወቅ ዘንድ ከኛ ተለዩ ይላል። ስለዚህ የእግዚአብሔር ያልሆነ ሰው መገለጫው ለእግዚአብሔር ታማኝ ሆኖ ስለማይቀጥል ከእግዚአብሔር ማህበር አፈንግጦ ይወጣል እያለ ነው። የእግዚአብሔር የሆነ ሰው ግን መለያው ከእግዚአብሔር ማህበር አፈንግጦ እስከ መጨረሻው ጥሎ አይወጣም፣ በቤት ውስጥ ሆኖ ይኖራል እያለ ነው። ይሄ ምንን ያሳየናል? በተለይም ምዕራፍ 5 ላይ ቀጥሎ ምዕራፍ 3 ላይ ወንድሞች ላይ አሁን የእግዚአብሔር ልጆች ነን፣ ለወደፊት ምን እንደሆነ አልተገለጠም፣ ለወደፊት ሲገለጥ ግን እርሱ እንደምንመስል እናውቃለን የሚለው አገላለጽ አሁን ልጆቹ ነን የሚለው እስቲል እኛ እስካሁን በእግዚአብሔር ቤት ነን። ስለዚህ የእግዚአብሔር ልጆች መሆናችን አንዱ ማረጋገጫ እንደ ሌሎቹ አፈንግጠን አልወጣንም። ስለዚህ እስካሁን ከእሱ ጋር በመጽናታችን የእርሱ ልጆች ነን ብሎ ማረጋገጫ አድርጎ ያቀርባል። ስለዚህ የእርሱ ልጆች መሆናችን አንዱ ማረጋገጫ ምዕራፍ 2 ላይ የጠቀሰው ምንድን ነው? እስካሁን በቤቱ አለን ይላል፣ ታማኝ ነን ብሎ ይለናል። ይሄ እንደውም በደንብ የሚገልጽልን የእግዚአብሔር የሆነ እስከ ፍጻሜ ይደርሳል፣ አይጠፋም፣ ይጸናል እያለን ነው። በተለይም ደግሞ የመዝሙር መጽሐፍ ምዕራፍ 23 ቁጥር 6 ቸርነትና ምሕረትህ በሕይወት ዘመኔ ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ ይላል። ስለዚህ የእግዚአብሔር የሆኑት ሁሉ ለእግዚአብሔር ያላቸውን ታማኝነት ይገልጣሉ። ያም ታማኝነት ደግሞ እግዚአብሔር የሰጣቸው ላይ ተስፋ ብቻ ሙጭጭ በማለት በራሳቸው በስራቸው ባለመመልከት። ችግሩ እኮ ያ ነው። አሁን ትልቁ ችግር ያ ነው። ደህንነትን አናጣም እያለ እንደሆነ የሚያስረዳው ክፍል ምንድን ነው? ተስፋችንን ሙጭጭ እንበል፣ ወደ ራሳችን፣ ወደ ስራችን፣ ወደ እነ ሙሴ ወደ አሮጌው ኪዳን አንመለስ እያለ ነው። ሊያድነን የሚችለው ብቸኛው ተስፋችን የእኛም ስራ የሌሎች አካላትም ስራ አይደለም፣ የኢየሱስ ክርስቶስ ስራ ብቻ ነው። ይሄ የክርስቶስ ኢየሱስ ስራ ደግሞ እስከ ፍጻሜው ያዘልቀናል። የእግዚአብሔር ቸርነትና ምሕረት በሕይወታችን ዘመን ሁሉ ስለሚከተሉን በቤቱ ለዘላለም
እንኖራለን ይላል። ጸልይና ጨርሳለን። እግዚአብሔር ሆይ አንተ ሳታፍር የምትኖርበት ቤት አድርገህ እየሰራህን ስላለ እጅግ አድርገን እናመሰግንሃለን። እድፈታችንን ነውራችንን አይተህ በዳግም በምትመጣ ጊዜ ጥለህን የምትሄድ አምላክ አይደለህም። ይልቁንም እድፈታችንን በማስወገድ ለእድፈት ለኃጢአት ያለህን ጥላቻ በማስወገድ ገልጠ ለእኛ ያለህን ፍቅር ደግሞ ወደ ራስህ በመሰብሰብና የአንተ አካል መሆን እንድንችል አድርገህ ስለገለጥክልን እጅግ አድርገን እናመሰግናለን። በዚህ ተስፋ ደግሞ መመካት መደሰት የምንችል ሰዎች እንድታደርገን እንለምናለን። ዘውትር ወደ እኛና ወደ ስራችን ከሚመለከት ከንቱ ጠማማ ነገር ደግሞ እንድታርቀን ደግሞ በክርስቶስ ኢየሱስ ከተገለጠው ከአዲሱ ኪዳን እውነት አፈግፍገን ወደ አሮጌው ኪዳን እና ወደ ሌሎች አካላት ወደ ሌሎች ስራዎች አይኖቻችንን እንዳናደርግ ዘውትር እንድትጠብቀን ጸጋህንና መንፈስህን በእኛ ላይ እንድታደርግ ለምንሃለሁ። ሁሉን በክርስቶስ ኢየሱስ በኩል ለመንህ፣ አሜን።